እንደሚታወቀው ተሳስሞ ተክሊል መፈጸም ይቻላል አይቻልም ሚል ጥያቄ አለ። ምን ዛሬ ሁለቱም አንድ ሆኑ እያላችሁ ተዘምራላችሁ። የተለያዩ ቀን እናንተ የላችሁም። እንደው ለመሆኑ ዛሬ የሰርግ መዝሙር እያላችሁ በመዝሙር አድምቃችሁ ትሩናላችሁ። ለመፋታትስ መዝሙር አትሰሩም ወይ? ይላችሁም ወይ? አንዱ ድንግል ይሆንና አንዷ ወይሷ ወይሱ ድንግል ባይሆኑ እዚህ ተክሊል አፈጻጸሙ ላይ እንዴት ነው መሆን የሚገባው? እነዚህ ሰዎች አሁን የነፍስ አባት አላቸው። የነፍስ አባታቸው ከማህበራዊ ጉዳይም አንፃር እነሱን ከማስተማርም አንፃር ሰርጋቸው ቀን ባይገኝ ጸሎት እንደው ይሄውን የጋብቻ ወቅት ነው እያልን እያወራን ነው። የመፋታት ጊዜ አለው እንዴ? ግን ህይወት እያበላሸው ከደስታ ወደ ጭንቀት ወደ ሌላ ነገር እያመጣው የሆነ ከአቅም በላይ መደገስ ይህንን ካላመጣ ሌላው ደግሞ ይቀላቀላል። በመንፈሳዊ ሆኖ ደግሞ ባለማው ቤሎ ነው የሚባል በሎ ነው። ልማደ አንስት የሚባለው በዛ ቀን ሰርግ ተደግሶ ዘመድ ተጠርቶ ሁሉ ነገር አልቆ ቀን ተቆርጦ ሁሉ ነገር ካለ በኋላ ያው ልማደ አንስት የሚባለው ይከሰታል። ቤተክርስቲያን ሲሄዱ ጉዞ ሲያደርጉ ይከሰታልና በዚህ መካከል ብዙ ጥያቄዎች ይነሳሉ። በዛ ቀን ያ ሁሉ ነገር ሆኗል ምን ያደርጉ ይላሉ። እሱ እንደ አንድ መምህር ዳኝነት ምን ዳኝነት ይሰጣሉ? እንዲህ አይነት ነገር በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ያው ወቅቱ የሰርግ ወቅትም እንደመሆኑ አንዳንድ ቤተክርስቲያናዊ ጉዳዮችን ከሰርግ ጋር ተደርበው የሚነሱ ነጥቦችን እያነሳን አጭር ቆይታ እናደርጋለን። በዚህም መካከል ዛሬ እንግዳ አድርገን የጋበዝናቸው ታላቁ መምህራችን አለቃ አይምሮ ዘውዴ ናቸው። ያው እንደምታውቋቸው እሳቸው በብዙ ሚዲያዎች እናያቸዋለን፣ በብዙ መርሃ ግብሮች ይሳተፋሉ። ሁለገብ መምህር ናቸው። በዓለማዊውም በዘመናዊውም እጅግ ከትምህርት ጋር አብረው የሚውሉ የሚያድሩ መምህር ናቸው። ሁልጊዜም ሲመረቁ ነው በየትኛውም አቅጣጫ የምናያቸውና የትምህርት ፍቅር ያላቸው፣ የቤተ ክርስቲያን ፍቅር ያላቸው፣ የወንድም ፍቅር ያላቸው፣ በቅኔው የበሰሉ፣ በትርጓሜ መጻሕፍት በአራቱም ጉባኤያት ማይታጡ፣ በዓለማዊውም በተመሳሳይ ፍቅረ ቢጽ የበዛላቸው ታላቅ ሊቅ ናቸው። በዚሁ አጋጣሚ ያው እንደሚታወቀው ሐዋርያዊ ተልእኮ ላይ ያሉበት ስለሆነ ወደ ከተማችን ወደ ባህር ዳር ለክብረ በዓል መጥተው ከኛ ጋር ይገኛሉ። በዚሁ አጋጣሚ በአሽማል ሚዲያ ሀሳባቸውን ለማካፈል ፈቃደኛ ሆነው ቀርበውልናል። ከአለቃ አይምሮ ዘውዴ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ እያሳሰብኩኝ ወደ መምህር እመለሳለሁ፣ ወደ አለቃ ማለት ነው። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁ። ባህር ዳርን እንዴት አገኙት? ያው ክብረ በዓሉን አብረውን ያሳለፉ ወንጌል አስተምረውናል። በእውነት በሚገባ ደስ በሚል የወንጌል አገልግሎት ከብፁዕ አባታችን ጋር ተገኝተው መርሃ ግብሩንም ተካፍለው አይተውታል። ሁልጊዜም እንዲህ አይነት በጣም ሰፋፊ መርሃ ግብሮች ላይ በቅንነት እንደ ቤተ ክርስቲያን ልጅነት ዋጋ በሚያስከፍለው ቦታ ሁሉ እኔ አይወታለሁና እንዴት አገኙት? ባህር ዳር ጠቅላላ ክብረ በዓሉ ምን ይመስል ነበር? እንግዲህ ጠቅላላ እንደው ስለ ባህር ዳር ስናወራ ባህር ዳር እንደው የኔ አይን ብቻ ሳይሆን የዓለም አይን ያረፈባት ከተማ ናት። የዓለም አይን ያረፈባት ብቻ ደግሞ የዓለምን አይን አስገድዳ የምትስብ የዓለምን ሕዝብ የምትሰበስብ ከተማ ናት። ከነዚህ ጌጦቿ መካከል ደግሞ ዓለምን ከምትስብበትና ከምትሰበስብበት ባህር ዳር ፊት ለፊታችን የምናየው ጣና ወገቧን አጠንክሮ የያዛት መቀነቷ ነው። ከዚያ በተጨማሪ ደግሞ እኒህ የጣና ገዳማቶች ደግሞ እንደው መንፈሳዊ በጀቷን ምግቧን ከገዳም ወደ ከተማ ከእጽዋት ጋር ባለን የተፈጥሮ ስምምነት እኛ ለተፈጥሮ የምንሰጠው አለ፣ ተፈጥሮ ደግሞ ለኛ የሚሰጠን እንዳለ ሁሉ የባህር ዳር ከተማ ለጣና መንፈሳዊያት ገዳማት የምትሰጣቸው አለ። የጣና ገዳማት ደግሞ በጸሎታቸው ለከተማዋ የሚሰጧት ስላለ፣ ስለዚህ ገዳማውያኑ ወይም ደግሞ ገዳማቱ አንዱ ውበቷ ናቸው። እንደገና ደግሞ ጣና ደግሞ መቀነቱ ነው ውበቷ ስለሆነ በዚህ ላይ ደግሞ ባህር ዳር በትናንትናው ዕለት ያከበርነው በዓል የአደባባይ በዓል መንፈሳዊ በዓል የቅዱስ ጊዮርጊስ በዓል ደግሞ ውበት ሆኖ አምራ ደምቃ የዋለችበት ስለሆነ ባህር ዳር የኔን አይን ሳይሆን በማህበራዊ ሚዲያው በአጠቃላይ አሁን ዓለም አንድ መንደር በሆነችበት አይነት ዓለምን ሁሉ ሰብስባ የዓለምን አይን ማርካ የዋለችበት ትልቅ ቀን ስለነበረ ባህር ዳርን እንግዲህ በዚህ ውበትና ደማቅ አቀባበል ያገኘኋት ማለት ነው። መልካም፣ በጣም ጥሩ። እንዲህ ከሆነ ያው
ያለንበት ወቅት ዘመነ ጥር እጅግ በጣም ሰርግ የሚበዛበት ወቅት ነው። በአንድ አጥቢያ ላይ እንኳን ስናየው በጣም ብዙ ከ10 ያላነሱ ሰርጎች ሁሉ የሚስተናገዱበት ነውና የሰርግ ወቅት እንደመሆኑ ምናልባት ውይይታችን ህዝቡ አእምሮ ላይ ያለውን አንድ ችግር ፈች እንዲሆን ወቅታዊም እንዲሆን ከማሰብ አንጻር በዚህ ወቅት በጣም ተደጋጋሚ ሰርግ ሲታሰብ ዘመነ ጥር ሲመጣ አካባቢ ጥያቄዎች በጣም ይበዛሉ። እንደ መንፈሳዊ እንግዲህ በጣም ወጣቱ ወደ መንፈሳዊ ወደ ቤተ ክርስቲያን በስርዓት የማግባት እድል እያገኘ ነው ያለ እየታገለ ነው ያለ እና ከዚህ የተነሳ ምን አይነት ጥያቄ አለ መሰሎት? እዚህ በሰርግ ወቅት ሁለት ተጋቢዎች በስርዓተ ቤተ ክርስቲያን በተክሊል ለማግባት ሲፈልጉ ምን ይላሉ? እንደው ከብዙ ነገር ተጠብቆ ተሳስሞ ተክሊል መፈጸም ይቻላል አይቻልም ሚል ጥያቄ አለ። ተሳስሞ አሁን ሌላ ነገር ላይ ሳይደርሱ እንደው ሁለት ጥንዶች በፍቅረኛ መንገድ ሲጓዙ እንዲህ አይነት ነገር ቢፈጠር ተሳስመው ተክሊል መፈጸም ይችላሉ አይችሉም ሚል ጥያቄ ይነሳል። በጣም ብዙ ሰው ያነሳዋል ይሄ ጥያቄና ምናልባት ሰው መልስ ምን ይላሉ? ጥያቄው መልካም ነው። በተለይ የተነሳው ሐሳብም የዓለም ጉዳይ ነው። ጋብቻ የዓለም ጉዳይ ነው። የዓለም መቀየሪያ ማርሽም ነው። ዓለም የሚቀየረውና የተስተካከለ መንገድ መሄድ የሚችለው በጋብቻ ስለሆነ ዘወትር ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘወትር ርሷ ትምህርቷ መሆንም ያለበት ይህ ስለሆነ በተነሳው ርዕሰ ጉዳይ እጅግ ደስተኛ ነኝ። ሁልጊዜ መነሳት ያለበት ጉዳይ ነው ብዬ አምናለሁኝ። ወደ ስርዓተ ተክሊል ስንሄድ ብዙ አይነት ጉዳዮች አሉ። በአደባባይ የምናስተምራቸው አሉ። ለሁለቱ ተጋቢዎች ደግሞ የምንሰጣቸው መልሶች አሉ። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ ምስጢራት አንደኛው ምስጢር አንገብጋቢው ምስጢር ትኩረት የሚሰጥበት ምስጢረ ተክሊል ነው። ምክንያቱም ይሄ አጠቃላይ ይሄ የንጹህ ምንጭ መቅጃ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጹህ ዜጎቹንና ንጹህ ትውልድ ንጹህ ዜጋ ለዓለም ማበርከት ብትፈልግ ይህንን ማህፀን ነው መባረክ፣ መቀደስ፣ መጠበቅ እዚህ ላይም ደግሞ በርትታ መስራት ያለባት ስለሆነ ለብቻቸው የሚማሩት አሉ። አጠቃላይ ደግሞ ለማንኛውም በሚዲያም በጉባኤ የምናስተምረው ትምህርት አለ። ተሳስሞ ተክሊል መፈጸም ይቻላል ወይ? አይቻልም። መጀመሪያ ላይ እነዚህ ሰዎች ይሄ የመሰሳሙ አይነት ምንድን ነው? መሰሳም ሲባል እኮ ዝም ብሎ አጠቃላይ እኔን እናቴ አገላብጣ ነው መስመኝ። ሁለተኛው በመጽሐፍ የተጻፈው ሌላ መሰሳም አለ፣ ያልተፈቀደ መሰሳም አለ፣ የተፈቀደ መሰሳም አለ። ሁለት ባልና ሚስቶች በሚገባ በእጮኝነታቸው ዘመን ጓደኛ ሆነው የሚኖሩበት አለ። ያ የጓደኝነት ዘመናቸው ቤተክርስቲያን ለከታ የሰጠቻቸው ከነዚያም መካከል ደግሞ ቤተክርስቲያን የጻፈችውን በፍትሐ ነገሥት የተጻፈውን በመጽሐፈ ተክሊል የተጻፈውን የሚተረጉም አለ፣ ብይን ይሰጣል። ያ ማን ነው? በሷና በሱ መካከል ያለ አበነፍስ ወይም ደግሞ መምህረ ንስሐ ነው። እንዲህ አይነት ነገሮችን ሚዳኝ መሰሳማቸው እስከምን ድረስ ነው? ቤተክርስቲያን የሰራችውን ስርዓት ያስቀመጠችውን አጥር የሚያፈርስ ነው፣ ድንበሩ የሚያፈርስ ነው፣ ወደዚያ ነገር ማይሰድ ነው ብሎ መርምሮ በውስጥ ይሄ ለተክሊል አያበቃም ከዚህ የደረሰ ስለሆነ ይሄኛው ግን ከዚህ ቤተክርስቲያን ያስቀመጠችውን አጥር ስላላፈረሰ ለተክሊል ያበቃል ብሎ ብይን መስጠት የሚችል እሱ ነው። ስለዚህ አጠቃላይ የተሰሳሙበት መንገድ ለዝሙት የማያነሳሳ ወደ ከቤተክርስቲያን ፈቅዳ ጋብቻውን ባርካ ከመስጠታቸው በፊት ወደ ስህተት መንገድ የማይመራ ከሆነ ይህ መንገድ አንዱ የመተጫጨታቸው፣ አንዱ ወደ ጋብቻ መሄዳቸው፣ አንዱ የሰውነት መለካቻቸው ስለሆነ በዚያ ልክ አድርገው ከወሰዱት ኃጢአትም አይደለም ስርዓተ ተክሊልም አይከለክልም። ምናልባት ላስቆመዎትና እኔ መቼስ አሁን በፍቅረኛ ህይወት ያሉ ሁለት ጥንዶች ሁለት ተቃራኒ ጾታዎች ይህ መሳሳም የሚባለው ለጥያቄም እንደው ተሳስሞ ተክሊል መፈጸም ይቻላል አይቻልም የሚሉት ያው ድንግልናቸውን ካልጠበቁ እንደማይቻል ያውቃሉ። ግን ድንግልና በሩካቤ ብቻ ነው ወይ የሚፈርሰው? አሁን እነዚህ ሁለት ጥንዶች የሚሳሳሙበት መንገድ እኮ ምን አይነት ነው ከተባለ ከዝሙት ጋር የተነካካ ነው፣ ሌላ ምንም ነገር የለውም እንጂ አሁን ቅድም ምሰው እንደገለጡት ባል ሚስቱን ከተጋቡን በኋላ የሚያደርጉትን አይነት አይደለም። እነሱም ይሄ ጥያቄ ላይሆንባቸው ይችላል።
ነገር ግን አሁን ካነሳ ነው አንጻር ድንግልናን ሳይጠብቁ ተክሊል መፈጸም እንደማይቻል ተምረዋል ያውቃሉ። ነገር ግን ድንግልናን የሚያፈርሱ ነገሮች ሩካቤ ስጋ ብቻ ነው ወይ? አይደለም። ይሄ መሳተም የሚለው እሱ ጋር ትንሽ ጨምሩበት። አይደለም። ምናልባት አሁን ቤተክርስቲያን የፈቀደችው እነዚህ ሰዎች እስከሚጋቡ ጊዜ ድረስ በእጮኝነት ዘመናቸው የነፍስ አባታቸው መሃል ሆኖ ጠባቂ ነው፣ ያነባሉ። የሚገናኙባቸው ቦታዎች ቅድም ላልናቸው ለስህተት ማይዳረጉ ጉባኤ ያለበት ቦታ ቤተክርስቲያን አካባቢ ህዝባዊ የሚበዛበት ቦታ ላይ ለዚህ የሚያጋልጡ ነገሮች እንዲኖሩ የቤተክርስቲያን መጻሕፍትና መምህራንም ያስተምራሉ። ወደዚያ ቅልጥ ጥሎ ምናልባት ከድንግልና ስጋን የሚያሳጡ በይሄ ሩካቤ ብቻ አይደለም፣ አጠቃላይ አላግባብ የሆነ ንክኪ ወደ ስርዓተ ቤተክርስቲያን አምነን ከገባን በኋላ ጋብቻችን ብሩክ እንዲሆን በእኛ ጋብቻ ምክንያት ደግሞ ዓለምም እንዲባረክና የተባረከ ትውልድ እንዲያገኝ ከሆነ ከብዙ ነገሮች ድንግልናን የሚያጠፉ ብዙ ከማውራት ጀምሮ ያላግባብ ከመነጋገር ጀምሮ በዓይናችን ከምናያቸው ክፉ ነገሮች ጀምሮ አሁን ዓለም ከሚያሳየን ነገር ጀምሮ ከነዚያ ሁሉ መቆጠብና መጠበቅ ስለሚገባ ስርዓተ ተክሊልን ንጹህና ውጤታማ ለማድረግ መሰሳምን ጀምሮ በዓይን ክፉ ነገር ማየትን ጀምሮ በጆሮ ክፉ ነገር መስማትን ጀምሮ ይህንን ድንግልናችን ሊያሳጡ ወደሚችሉ አካባቢዎችም ከመሄድ ጀምሮ ተጠብቀንና ተጠንቅቀን ስርዓተ ተክሊልን ብናደርገው ጋብቻችን ላይ ክርስቶስ ይመጣል፣ እመቤታችን ትገኛለች፣ ሐዋርያት ይገኛሉ፣ የጎደለው ይሞላና ጣፋጭ ይሆናል ማለት ነው። መልካም። የእንትኑን ደረጃ ይሄ ለነፍስ አባት የሚታውም አለ። እነዚህ ሰዎች በምን ልክ ነው የሄዱት? በምን ልክ ነው የተራመዱት? ድንግልና ስጋ ብቻ ሩካቤ ስጋ ብቻ አይደለም ድንግልናን የሚያጠፋው፣ የመሳሳምና የቅርርባቸው ጥግ ምን ያክል ነው የሚለውን ለነፍስ አባታቸው ማቀርበው ከነፍስ አባታቸው ጋር ደግሞ ሙሉ እንትኑን ሰጠው ዳኝነት ይስጧቸው ነው የሚሉት። እውነት ነው። ከዛ ውጭ ግን ይሄ አሁን ተሳስሞ መፈጸምም አሁን አጭር መልስ ነው የሚፈልግ ሰው። ተሳስሞ ይቻላል አይቻልም ሚል መልስ፣ ዝም ብሎ ደረቅ መልስ ይፈልጋል። ደረቅ መልስ ይቻላል አይቻልም ምን ይላሉ? እሱ ወይ ይቻላል ሊበሉኝ አይቻልም ይበሉኝ። ይቻላል አይደለም አይቻልም። መልካም። አሁን እንዳሉት ቀደምም ሲገቡ በደንብ ገልጸውታል። ምንኩስና አለ፣ ጋብቻ አለ፣ ሰማዕትነት። እነዚህ መንገዶች ሁሉ ለጽድቅ ናቸው። ሰው የሚመነኩሰው ወደ እግዚአብሔር ደርሶ በምንኩስና በኩል እግዚአብሔር ደርሶ ሰማያዊት አገርን ገንዘብ ማድረግ ነው፣ ነፍሱን መጠበቅ ነው። በጋብቻም ቢሆን ከቅድመ ጋብቻ ጀምሮ በጋብቻም ጊዜ የሚገቡትን በመጽሐፍ የተጻፉትን በቃለ መምህራን የተቀመጡትን ጠብቆ ኑሮ ዘር ተክቶ ተገቢውን ነገር ለማድረግ ነው ይህን የሚያደርጉት። መጽሐፍ ቅዱስ እንደሚታወቀው በሰርግ ጀምሮ በሰርግ የሚዘጋ መጽሐፍ ነው። ስለዚህ ይሄ ዋናው የሰዎች የህይወታቸው ክፍል ስለሆነ ነው አንስተን የምንነጋገረውና ከዛው ጋር አብሮ እንደው እያጠሩ ቢመጡ የሚነሱ ጥያቄዎች በዚህ ወቅት ምንድነው? ልክ በስርዓተ ቤተክርስቲያን የሚፈጽሙት አሁንም ከዚሁ ጋር ምን ያደርጋሉ? የልማደ አንስት የሚባለው በዛ ቀን ሰርግ ተደግሶ ዘመድ ተጠርቶ ሁሉ ነገር አልቆ ቀን ተቆርጦ ሁሉ ነገር ካለ በኋላ ያው ልማደ አንስት የሚባለው ይከሰታል። ቤተክርስቲያን ሲሄዱ ጉዞ ሲያደርጉ ይከሰታልና በዚህ መካከል ብዙ ጥያቄዎች ይነሳሉ። በዛ ቀን ያ ሁሉ ነገር ሆኗል፣ ምን ያደርጉ ይላሉ? እሱ እንደ አንድ መምህር ዳኝነት ምን ዳኝነት ይሰጣሉ? እንዲህ አይነት ነገር ሲፈጠር ማለት ነው። መልሱ ሁለት ነው። ምን ቢያደርጉ መልካም? መልሱ ሁለት ነው። መልካም። የመጀመሪያው መልስ እነዚህ ሰዎች በተፈጥሮ የሚመጣ ልማደ አንስት የሚባለው ከወር አንድ ጊዜ ሊከሰት የሚችል ነው። ቀድመው ፕሮግራሞቻቸውን ሲያስተካክሉ ሴታፕ ሲሰሩ በዚህ ቀን ከልማደ አንስት ንጹህ ነኝ ብላ ከዚህ እስከዚህ ብላ ቀን ቆርጣ የምታመጣው ስለሆነ በዚህ አይነት መንገድ የሚያዝ ነው። ድንገት ግን ደግሞ በድንጋጤ በተለያዩ ምክንያቶች የሚፈጠርበት ምክንያት አለ። ያ ከተፈጠረባቸው ደግሞ ቤተ ክርስቲያን ውስጥ ገብተው ስርዓቱን እየፈጸሙ ያሉ ከሆነ ስርዓቱ ተፈጽሞ እንኳን አልቆ ወደ ስጋ ወደሙ የሚሄዱበት ጊዜ እንኳን ቢደርስ ከመጣ በዚያ መካከል ላይ ስርዓተ ቤተ ክርስቲያኑ ተፈጽሞ ጉዳዩ ይለቅ፣ ስጋ ወደሙን ግን ሳይቀበሉ ይውጡ። ምክንያቱም ስለ ክብረ ስጋ ወደሙ ስርዓቱ ካለቀ በኋላ ከደረሰ በኋላ እዚሁ አካባቢ ላለው ለመምህረ ንስሐዋ
ነግራ እንዲህ አይነት ችግር ተፈጥሮብኛል ትላለች። ቤተክርስቲያን ሰርጉን ፈጽማለች። ከፈጸመች በኋላ ግን ሰርጉ ይፈጸማል። ስጋው ደግሞ ግን በሌላ ጊዜ ነው እሷ መቀበል የምትችለው። ድንገት እንኳን ቢመጣ አባቶቻችን እስከዚህ ድረስ አረቀው እሱ ይቀበላል። እሷ ግን ሌላ ጊዜ አዎ ችግር ነው የተፈጠረው። ይሄ ማለት እኮ የተፈጥሮን ሕግ ይዞ የተሰራ ስርዓት ነው። ምክንያቱም ያን ጊዜ አሁን የሆነ ነገር ከዚህ በላይ ማትቀበልበት የምትችል ከዚህ ጋር እንደው ከሴቶች ልማድ ጋር ሳንይዝ ሌላ የመውደቅ የመዝለፍለፍ አጠቃላይ ደግሞ ሌላም ይሄ ራስን የመሳት እንኳን ቢመጣ መቼም እንዲያውና ራሷን ስታ ራሱን ስቶ በድካም ላይ ያለ የጌታን ስጋና ደም አንሰጠውም። መፍትሄ ይፈልጋል። መፍትሄው ግን ምንድነው ከተባለ እንደተቀበለ ሆኖ ያን ጊዜ እንደተደረገለት ሆኖ አምኖ ሌላ ጊዜ ግን ቤተክርስቲያን ሰውየውን በነጋውም ሊሆን ይችላል በሌላ ጊዜም ሊሆን ይችላል ስጋውን ደግሞ ታቀብለዋለች። ምክንያቱም ይሄ ሰው በመሆናችን ምክንያት የሚፈጠርብን ድንገታዊ ምክንያት ይሄ ብቻ እኮ አይደለም። ወደ ቤተክርስቲያን ሲሄድ እንቅፋት መጥቶት ቢደማስ ቢወድቅስ እግዚአብሔር አያደርገውም እንጂ አድርጎትም አያውቅም እንጂ የልጆቹን ጉዳይ እግዚአብሔር ስለሚጠብቅ እንዲህ አይነት የገጠማቸው የተክሊል ሰርጎች የሉም። መሀል ላይ እንደዚህ ሆኑም የሉም። ምክንያቱም ጸልየው ነው የሚመጡ። ቤተክርስቲያኒቷ ደግሞ ትጸልያለች። ያ እኮ የሚጸልየው ጸሎት እኮ ይሄን እኮ ነው የሚጠብቃቸው እኮ ሙሽሮቹን እኮ አጠቃላይ ያ በቤተክርስቲያን ብዙ ጸሎቶች ይጸልያሉ። ከነዚያ መካከል እነሱን ይጠብቃል፣ እነሱን ያበረታል፣ እነሱን ያጸናል፣ ለተፈቀደው ዓላማ ያበቃል ማለት ነው። በጣም ጥሩ አድማጭ ተመልካቾቻችን፣ ያው እየተወያየን ያለነው ከአለቃ አይምሮ ጋር ነው። በመግቢያ እንደተናገርሁት ይህ ሐሽማል ሚዲያ ነው። አንስተን የምንወያየው ዘመነ ጥር እንደመሆኑ የሰርግ ወቅት እንደመሆኑ ቅድም እንዳሉት ሲጨናነቅ ቴንሽን ሲሆን ሲደነግጥ ሰው ውጥረት ስለሚበዛው በጣም በብዙ ነገር ሰው ያን ልማደ አንስት ቀኑን ጠብቆ የሚመጣው የሚስትበት ቅድም እንዳነሱት እሱ አለና ከዚህ አንፃር ውስጥ ላይ ሲገባ ያለውን ነግረውኛል። እንደው ገና በሌሊቱ ወደ ቤተ ክርስቲያን ከመሄዳቸው በፊት በዛው በእለቱ ቢፈጸም ግን ምን ያድርጉ ይላሉ? በእለቱ ቢፈጸም አሁን ስርዓተ ቤተ ክርስቲያን እኛ ማሻሻል አንችልም። ቤተ ክርስቲያን ምናልባት ለወደፊት ግን አጠቃላይ እንደ ሲኖዶስ ቀኖና ስርዓት ብሎ እነዚህ ምንድነው መሆን ያለባቸው የሚል ራሱን የቻለ አዲስ ስርዓት ዘመኑን ተከትሎ ወቅቱን ተከትሎ ለሚመጣ ሲኖዶሳዊ ስርዓት ራሱን የቻለ ያስፈልገዋል። እንደኛ ግን አሁን ድግሱ ተደግሷል፣ ቀርቧል። ምንም መመለስ አይቻልም። ሰው ተጠርቶ ድግሱን መብላት ይችላል። እነሱ ግን በቤተ ክርስቲያን ያለውን ስርዓት ከነፍስ አባቶቻቸው ጋር ተመካክረው ወደ ሌላ ቀን ማሻገር ይችላሉ። በጣም ጥሩ። ድግሱ መመለስ አይቻልም፣ የተደገሰ ነው። ሰው ተጠርቷል፣ ያን በዚያው ማስተናገድ ይቻላል። በቤተ ክርስቲያን ያለውን ጉዳይ ግን ከማቆየት ማዘግየት ይቻላል። ያ ስርዓቱ በሚፈቅደው መልኩ ማለት ነው። መልካም፣ በጣም ጥሩ። እጅግ የተወደዳችሁ የሐሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ይህ ሐሽማል ሚዲያ ነው። ዛሬ እየተወያየን ያለነው ከአለቃ አይምሮ ጋር ስርዓተ ቤተ ክርስቲያንን ምክንያት ያደረገ ሰርግ ላይ እና ጋብቻ ላይ የሚነሱ ጥያቄዎችን ነው። በዚህ ጥያቄም እነን ስንወያይ ያው ስርዓተ ቤተ ክርስቲያንን ምክንያት አድርገን ነው እንጂ እንዲሁ በግምት የምናወራው ነገር የለም። ቤተ ክርስቲያን ተሰርታ ያለቀች ናት። ስም አጠራሯም ስንዱ እመቤት ትባላለች። አባቶቻችን ያስቀመጡትን በመጽሐፍ የተቀመጠውን በምን ልክ ነው ሰው መረዳት ያለበት የሚለውን የቤተ ክርስቲያን ምን ትላለች ቤተ ክርስቲያን የሚለውን እንጂ የግለሰብ ሐሳብ አይደለም እያወራን ያለ ነው። ያን ታሳቢ በማድረግ ሁላችሁም በትኩረት እንድትከታተሉት፣ ጥያቄም ካለ በጥያቄ ቦታ ላይ ታስቀምጣላችሁ፣ መልስ መስጠት እንችላለን። ይህንም ታሳቢ እንድታደርጉ ነው። በተጨማሪ ማነሳው ጥያቄ ከዚሁ ጋር የተያያዘ ሩቅ ያልሆነ ነው። እነዚህ ሁለት ተጋቢዎች በስርዓተ ቤተ ክርስቲያን በሚጋቡ ጊዜ ያው እንደሚያውቁት የሚከሰቱ ነገሮች ምንድናቸው? ሌላው ቢብራሩ ብዬ ማስባቸው አንዱ ድንግል ይሆንና አንዷ ወይሷ ወይሱ ድንግል ባይሆኑ እዚህ ተክሊል አፈጻጸሙ ላይ እንዴት ነው መሆን የሚገባው? ለቤተ ክርስቲያን አስተምሮ ቤተ ክርስቲያን ሁለት አይነት ስርዓተ ጋብቻ ነው የምትፈጽመው። የመጀመሪያው በድንግልና ኑረው ጋብቻቸውን በድንግልና ለሚፈጽሙ ስርዓተ ተክሊል ፈጽማ ራሱን የቻለ ሰፊ ስርዓት አለ። ያንን አከናውና ትፈጽማለች። ከዚያ መካከል ደግሞ የቤተ ክርስቲያንን ጋብቻ የሚናፍቁ ድንግልናቸውን ጠብቀው ያልኖሩ ሰዎች ቢገኙ እንዴት ይሁኑ ስትል ቤተ ክርስቲያን የሁለቱም እናት ስለሆነች እንግዲህ የሙሴም የኤልያስም እናት ናት ቤተ ክርስቲያን። ሙሴም አለ ኤልያስም አለ። ኤልያስ እስከ መጨረሻው ድንግል ነው።
ሙሴ ያገባ ነው። ደብረ ታቦር ተራራ ላይ ሲገኙ የቤተ ክርስቲያን ምስጢር የሁለቱም እናት መሆኗን ለማሳየት ስለሆነ ያገቡትም ያላገቡትም እናት ያገቡትም ያላገቡትም እነዚህ ማዕሰባን የሚባሉት ደግሞ መጀመሪያ ላይ እስከ ጋብቻ ድረስ በአንድም በሌላም ነገር ራሳቸው ወደውም ተገደውም ይሄ በአንድ ሰው ፈቃድ ብቻ አይደለም ተገደው ድንግልናቸው የሚያጡ ብዙ ሰዎች አሉ። ባለማወቅም ወደዚህ ክብር ተምረው መድረስ ያቃታቸውም ስላሉ ለነዚህ ቤተ ክርስቲያን ያለፈውን ነገር አስተምራ ንስሐ ሰጣ የማዕሰባን ጋብቻ ብላ ተክሊል ሳታረግ የሚገባውን ለነሱ በስርዓተ ተክሊል ላይ የታዘዘውን ደግማ ታደርግላቸዋለች። ከነዚያ መካከል ደግሞ አሁን ካልነው ከስርዓተ ተክሊል ከሚፈጸምላቸውና ስርዓተ ማዕሰባን ከሚፈጸምላቸው ውጭ ደግሞ ሁለቱ ተጋቢዎች አንዱ ድንግል አንዷ ደግሞ ራሷን ያልጠበቀች ወይም ደግሞ ራሱን ያልጠበቀ በአንድም በሌላም ነገር ሁለቱ ተፋቅረው ተጋብተው ወልደው መኖር ሲፈልጉ እንዴት ይሁኑ ስትል ቤተ ክርስቲያን መካከል ላይ ስርዓት ሰርታለች። ሁለቱም እንግዲህ የካህን ከሆነ አይቻልም። ወደ ክህነት መሄድ ከሆነ ሁለቱም ድንግል መሆን ስላለባቸው አይቻልም። ግን ወደ ክህነት ማሄድ ምእመን ሆኖ የሚቀጥል ከሆነ ግን ወንዱ ሙሽራ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ስርዓተ ጸሎት አንድ ላይ ይደረግላቸውና ለወንዱ የድንግልና ምልክቱ ተክሊል ስለሆነ ተክሊሉ ይደረግለታል። ለሴቷ ደግሞ የማዕሰባን የሚደረገው ያን የድንግልና የማይገልጸው ወይም ደግሞ ለሷ የተዘጋጀው ይደረግላታል። ዋናው ሙሽሪትና ሙሽራውን አንድ የሚያደርጋቸው ስጋ ወደሙ ስለሆነ በስጋ ወደሙ አንድ ሆነው ጋብቻቸውን ይቀጥላሉ። ሁለቱም ደግሞ ሙሽሮቹ ማለት ነው። አንዱ ወደ አንዷ መሰሳብ ስላለባቸው በፍቅርም አብረው ለመኖር ስለሆነ ድንግል ያልሆነውን ወደ ድንግልና ማሳደግ አይቻልም። ድንግል ያልሆነችው ግን ስለ ትህትና ድንግል የሆነው ስለ ትህትና ብሎ የሷንም እንደው ይሄ ሁለት ራስ ከሚሆን በአንድ ራስ ሁለት ምላስም እንዳይሆን ሞራል የሚባለውን ደግሞ በመጠባበቅም ወደ እሷ መጥቶ ያው ጋብቻችን የሚባርከው እግዚአብሔር ነው፣ የሚያውቀው እግዚአብሔር ነው፣ ወደፊትም ህይወታችን የሚመራ እግዚአብሔር ነው ብለው ሁለቱም በማዕሰባን ጋብቻ ቢያደርጉት እጅግ የተወደደና የተመረጠ ነው። ቤተ ክርስቲያን ግን የሁለቱንም መብት ስለምታከብር ያኛውን በዚህኛው ሆኖ ይደረጋል። አሁንም ደግሞ በተለያየ መንገድ እየተደረገ ነው። ግን ጉራማይሌነት አለው። ወደ ክህነት ማይሄድ ከሆነ ምንም ማይል ከሆነ በስርዓተ ቤተክርስቲያን ሁሉም የሚፈጸም ከሆነ ጋብቻ መጠባበቅ ስለሆነ ቢጠብቃት ወይ ብትጠብቀው መቼም ወደ አንድነት ቢመጡ መልካም ነው የሚል የኔ ራሴ ምክር ሐሳብ አለኝ። ታችኛው ወደ ላይ ማደግ ግን አይችልም። አዎ ጥሩ ግልጽና አጭር መልስ ነው እየሰጡኛል። በጣም ብሩህ ነው። ለአድማጮች እንዲገባ አድርገው አጭር አድርገው ነው እየመለሱልን፣ ግልጽ አድርገውታል። ነገር ግን እዛ ላይ ግዕዝ ይሄ ማዕሰባን የሚለው የግዕዝ ቃል ስለሆነ ምናልባት አልፎ አልፎ አንዳንድ ሰው ይሄ ማዕሰባን የሚል ምንድን ነው የሚል ነገር እንደው ሐሳቡን ይሄን እንትን ብሩህ ለማድረግ ነው። ምንድን ነው ማዕሰባን ማለት የግዕዝ ቋንቋ ስለሆነ ግልጽ ሊያደርጉልን። አግብቶ የፈታ ወይም ደግሞ በአንድም በሌላም ነገር ድንግልናውን ያጣ ሰው ማዕሰባን ወይም ደግሞ አግብቶ የፈታ ማለት ነው። ወይም ደግሞ ይሄን ድንግልና የሌለው ማለታችን ነው። በስርዓተ ተክሊል የሚፈጸም ድንግልና ያለው ስንል ደግሞ ቤተ ክርስቲያን ባስተማረችው ትምህርት ራሱን ጠብቆ ራሱን ለተክሊል ያዘጋጀ ወይም ለተክሊል የበቃ ብሎ በዚህ ሁለት ጎራ ነው ያለው። በሁለቱ መንገድ ነው። ለሁለቱም ግን ቅድም እንዳልኩት ቤተ ክርስቲያን እንደየአቅማቸው እንደየድርሻቸው አዘጋጅታ ሁለቱንም ትቀበላለች። መልካም። ከዚሁ ጋር እንደው ይሄውን የጋብቻ ወቅት ነው እያልን እያወራን ነው። የመፋታት ጊዜ አለው እንዴ? በተለይ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው የሰርግ ወቅት ስንል ደግሞ አጠቃላይ የመፋታት ምክንያቶች ምንድናቸው ብለን ማጥናት አለብን። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርት ቤትም በሰንበት ትምህርት ቤትም በመንፈሳዊ ኮሌጆቻችንም የአብነት ትምህርት ቤቶቻችን ጨምሮ እዚህ ላይ ጥናት መጠናት አለበት፣ መጻፍ አለበት። ግን የሚጻፉ መጽሐፎች አሁን አሉ፣ ግን አብዛኛውን ችግር ፈቺ አይደሉም። እንደው ስሜት የተከተሉ ናቸው የሰርግ መጽሐፎች። ከዚህ በላይ ግን ጠልቆ ለአንድ ሀገር ጋብቻ መሰረት ነው ካል ይሄ የመፋታት ጉዳይ ከሀገር ላይ ሽማግሌ ሰው ታማኝ አገልጋይ እስከ ማሳጣት የሚያደርስ ነው። ምክንያቱም የእናቱ ፍቅር የሌለው የአባቱ ፍቅር የሌለው እናትና አባቱ ጦርነት ገጥመው ከእናትና ከአባቱ ጦርነትን እየተማረ ያደገ ልጅ ጦረኛ ላለመሆኑ
አሁንስ ጦረኛ ለሆነው ምናልባት የጋብቻችን ውጤት ከሆነ ምን ማስተባበያ ያለን? ስለዚህ እንዴት ነው መጋባት ያለባቸው? መቼ ነው መጋባት ያለባቸው? ለሚጋቡ ሰዎች አጠቃላይ እንደ መንግስትም እንደ ቤተክርስቲያንም እንደ ዜጋም በጣም ሰፊ ስራ መስራት አለበት። አሁን ዘመነ ጥር የጋብቻ ወቅት ነው አለ። በየፍርድ ቤቶች ብንሄድ ደግሞ እኔ አንድ ጊዜ የሰማሁት ጥናት ነው ከሚጋቡት ይልቅ የሚፋቱት በዝተው ይህ ፍርድ ቤት ሲከድ፣ በዚያውም ላይ ደግሞ በስርዓተ ቤተክርስቲያን የተጋቡትም ሳይቀር በተክሊል የተጋቡትም ሳይቀር ይህ ፍች አለና እና የመፋታት ስለመፋታት ብዙ አናወራም። እኛ ስለ ችግራችን ቀድመን አናወራም። ለመፋታት ምክንያት የሚሆኑ ነገሮችን ቀድመን ማጥበብ ስለማንችል ስለ ደስታው ስለ ሰርጉ ብቻ እያወራን ሰዎች ከተፋቱ በኋላ አንጠይቃቸውም፣ አንንከባከባቸውም። ለምን ብለን የማስታረቅ የሽምግልና ስርዓታችንም እንደ ድሮ አይደለም፣ አናሳ ነው እና እዚህ ላይ መስራት አለብን። ያጋባናቸውን ሰዎች እስከ መጨረሻው ድረስ መጠበቅ አለብን። ይሄ ማለት እንደው በማን ነው ይሄ የአሻራ አረንጓዴ ልማት ነው የሚባለው? በአሻራ አረንጓዴ ልማት በስርዓተ መንግስቱ ምንድነው የሚደረገው? አንድ ተክል የተከለ ሰው እስከ መጨረሻ ድረስ ያ ተክል አድጎ ፍሬ እስከሚያፈራ ወይም ደግሞ ለሀገሪቷ በተጠበቀው ልክ እስከሚደርስ ድረስ የመጠበቅ ግዴታ አለው የሚል ይሄ የአረንጓዴ አሻራ ስርዓት አለ እና ይህን ስርዓት ወደኛ ብንወስደው በጋብቻ በስርዓተ ቤተክርስቲያንም ይሁን በስጋ ወደሙም ይሁን ያጋባናቸውን የሃይማኖት አባቶቹም ቤተክርስቲያንም መምህራንም ወላጆቹም ቤተሰቦቹም እስከ መጨረሻ ድረስ ልጅ ወልደው ፍሬ እስከሚያፈሩ ድረስ መጠበቅ መንከባከብ የት ደረሳችሁ ብሎ ማስተማር አለብን እና የሰርጉ ዕለት አጨብጭበን እልል ብለን ሁሉን ነገር አድርገን ደግፈን አድምቀን ከዳርናቸው በኋላ ሲፋቱ ግን ከማውራት ያለፈ በእነሱ ህይወት ላይ እንደው ጠጠር ይመጣል ጎደሎ የመሙላት አናሳነት ስለሚታይ በሁላችንም ላይ ይህንን ማድረግ አለብኝ። አንድ ወዳጅ እንግዲህ የሰርግ መዝሙር በጣም ሰርግ ላይ ጨዋታ አለ፣ መብል መጠጥ አለ፣ መጽሐፉም እንደሚለው የሙሽሪትና የሙሽራው ዘመዶች አለ። መቼም ጫጫታ ከሌለበት ሰርግ ሰርግ አይባልም እና እዚያ መካከል ላይ አንድ ዘማሪ እየዘመረ ሁለቱም አንድ ሆኑ እያለ ይዘምራል። ሁለቱም አንድ ሆኑ ዛሬ እያለ ይዘምራል። ምን ዛሬ ሁለቱም አንድ ሆኑ እያላችሁ ተዘምራላችሁ? የተለያዩ ቀን እናንተ የላችሁም። እንደው ለመሆኑ ዛሬ የሰርግ መዝሙር እያላችሁ በመዝሙር አድምቃችሁ ትሩናላችሁ። ለመፋታትስ መዝሙር አትሰሩም ወይ? የላችሁም ወይ? ለመፋቻ መዝሙር ደግሞ መቼ ነው የምትሰሩት? ስማቸው የማይታወቅ ሆነው ነው መግለጽ ያልፈለጉ ነው። አይ እንደው በእርግጥ ያው ሊቀ መዘምራን ቴዎድሮስ ዮሴፍ ናቸው። ያው የመፋቻ መዝሙርስ የላችሁ? በጣም የሚገርም እይታ እኮ ነው። ትክክል እኮ ነው። ሰው አሁን ቅድምም ሰውም እንዳነሱት አሁን ቤተክርስቲያን አጋብታ ዓለም የምታፋታቸው ከሆነ መጀመሪያስ በቤተክርስቲያን መጋባታቸው ምንድን ነው? እውነት ነው እና ትክክል ነው እያነሱት ያለ እና የመፋቻ መዝሙር መቼ ነው የምትሰሩት? ተናዶ ነው አጠቃላይ እና በዚህ አይነት አግባብ እንደው ያጋባናቸውን ብቻ ሳይሆን ዓለም አጋብታ ያመጣቻቸውንም እኛ በቤተክርስቲያን ፍቅር በቤተክርስቲያን ስርዓት አስረን የማኖር ይህን ሁሉ የመጠበቅ ግዴታ ስላለብን እንደው ጋብቻ ሲነሳ እንደው ግንድ አይደለ ግንድ ደግሞ ሀረጉ ቅጠሉ ብዙ አይደለ ጋብቻ ሲነሳ የማይገባበት ነገር ስለሌለ ጋብቻ ሀገር ስለሆነ ጋብቻ ሃይማኖት ስለሆነ ጋብቻ ጳጳስ ስለሆነ ጋብቻ ፓትርያርክ ስለሆነ የነዚህ ሁሉ ምንጮች ስለሆነ ጋብቻ ላይ አጥብቆ መስራት ጋብቻን የአይን ብሌናችን የምንከባከበውን ያህል ጋብቻን እንደ ሃይማኖትም እንደ ሀገርም እንደ ግለሰብም ተንከባክበን ብንሰራበት ዛሬ ያሉ ዓለም ላይ ያሉ ችግሮቹን እኛም ሀገር ያሉ ችግሮቹን መቀነሻ መንገዱና መፍትሄው ይህ ስለሆነ እዚህ ላይ አጥብቀን መስራት አለብን ብዬ አስባለሁ። በተለይ መምህራችን እንደው ይሄ የሰው ጉዳይ ሲሆን ሰው በሰው ያወራል። አሁን አንዳንድ ጊዜ ብዙ ጊዜ ነው ሰው ስለ እጽዋት ብዙ ተመራማሪ አለ፣ ይገርማል። ስለ ከዋክብት ወደ ላይ ወጥቶ ተመራማሪ አለ። ከሱ ሆድ ውስጥ ያለውን ቂም በቀል ሳያጠፋ ስለ ከርሰ ምድር እመራመራለሁ ብሎ መከራሚያ ብዙ ሰው አለ። ሰው ሰውኛ ሲሆን ግን አሁን ይሄ ፕሮግራሙ ሁሉም ሰው የሚያደምጠው ነው። ሁሉም ሰው ከላይም ያለው ከታችም ያለው በጋብቻ የሚኖረውም ማይኖረውም። ምክንያቱም በጋብቻ ህይወት ባይኖር እንኳን በጋብቻ ህይወት የሚኖሩ ሰዎች ያኖሩታል። አብዛኛዎቹ አሁን መነኮሳት በጋብቻ ህይወት አይኖሩም። ግን በጋብቻ ህይወት የሚኖሩ ሰዎች አስራት በኩራታቸውን አውጥተው ገዳማቸውን ረድተው የሚያኖሯቸው ስለሆነ ስለ ጋብቻ ያስተምራሉ። ቅዱስ ዮሐንስ አፈወርቅ እንግዲህ በጋብቻ አልኖረም። ስለ ጋብቻ የተረጎመ የጻፈ ቅዱስ ዮሐንስን የሚያህል ሰው የለም። ቅዱስ ጳውሎስ ብቻውን የኖረ መናኝ ባህታዊ ነው። ግን ስለ ጋብቻ የጻፈ እሱ ነው። ስለዚህ ጋብቻ ግዴታ ክርስቶስም
ትልቁ ትምህርቱ አንደኛው በተለይ በሐዲስ ኪዳን ካስቀጠላቸው ሕግጋትን ሲያስቀጥል ካስቀጠላቸው አዲስ ካደረጋቸው ካጸናቸው የጎደለውን ከሞላውና ከሞላበትና የመራራውን ካጣፈጠበት አንዱ ጋብቻ በገነት በረድኤት የተከለውን የጋብቻ ተቋም ወይም ያቆመውን ተቋም ሰዎች አፍርሰውት ስለነበረ እንደገና በቃና ገሊላ ሰርግ ቤት ተገኝቶ የኛን የሰዎቹን ጋብቻ አጽንቶልናል። የመጨረሻውን ደግሞ ሁላችንም ደግሞ ሙሽሮቹ ነን የምንኖርበትን ቀራንዮ ላይ አሳይቶናል። ስለዚህ ሰርግ የመንፈሳዊ ሕይወታችንም የሥጋዊ ሕይወታችንም መሰረትና መሰረት ስለሆነ አንገብጋቢ ጉዳይ ነው። በክርስቶስ ጉዞ ላይ የታሰረ ነው ማለት ነው። እውነት ነው። ከዚህ ጋር ተያይዞ ወደ መጨረሻው ጥያቄ እየደረስን ነው ያለነው መምህር። ምንድነው በሰርግ ወቅት መመራረቂያውን ያው እንደሚሰሙት የአብርሃምና የሳራ ጋብቻ ይባላል። በመጽሐፍ ቅዱስ የአብርሃምና የሳራን ሕይወት ስንመለከተው መመራረቂያ ለመሆን ትንሽ የሚያዳግት ይመስላል፣ እንደ ሰውኛ ስናስበው ማለት ነው። ምስቅልቅል የበዛበት ሰራተኛዋ ከቤት ስትወልድ ከአብርሃም ከሰራተኛዋ ሲወልድ ሳራ ስትገፋት ስታስወጣት ተመልሳ ስትመጣ አስወጣተ ሚስትን ስማት ሲባል ያለው በአብርሃም ትዳር ውስጥ ትንሽ ውጣ ውረድ ይበዛዋል። ግን መመራረቂያ ነው የአብርሃምና የሳራ ጋብቻ ተብሎ የሚጠራው ለምን ይሆን? ከአብርሃምና ከሳራ ጋብቻ እንግዲህ እንደሚታወቀው በብሉይ ኪዳን ዘመን ያው በድንግልና ሆኖ በስርዓተ ተክሊል ማግባት የለም እንደሚታወቀው። ግን ሕግ አለ። የመጀመሪያ ሕግ አዳም ለሔዋን ሔዋን ለአዳም የሚል ስርዓት አለ። ያ ስርዓት እንግዲህ አጠቃላይ ብዙ ነገሮች ፈርሰዋል። መቼም በሰው ልጅ ሕይወት ላይ ውጣ ውረድ ነበረ። በእነዚያ መካከል ላይ በብሉይ ኪዳንም የተጻፉ ብዙ አይነት ነገሮች አሉ። ከአብርሃምና ከሳራ ምን ወስደው አንደኛው መተማመንን ነው። ሁለተኛው መከባበርን ነው። ሶስተኛው ደግሞ የተስፋው ልጅ ይስሐቅን አግኝተዋል። ጥሩ ዘር አግኝተዋል። ለክርስቶስ ምሳሌ የሆነ እነዚህን ሶስቶቹን ነገር ነው እንጂ መውሰድ ያለበት የአብርሃምና የሳራ ጋብቻ ይሁንላችሁ ማለት ቅድም ያነሳናቸው በአብርሃም ሕይወት ላይም በሳራ ሕይወት ላይም የተከሰቱ ብዙ ውጣ ውረዶች ለአብነት ለምሳሌነት ለትምህርት የማይሆኑ አሉ። እነዚያን አይደለም አብርሃም ነው የሚለው ራሱ መጽሐፉ ሲወስደው ሳራ አብርሃምን ጌታዬ ብላ ትጠራው ነበረ። በተቃራኒው ደግሞ እሱ አብርሃምም ደግሞ እንደው እንደኛ ሀገር ሰዎች ዝም ብሎ እንደው ስላልነበረ እሱም እመቤቴ ብሎ ይጠራት ነበረ። ይሄ መተማመናቸውን፣ ፍቅራቸውን፣ አንድነታቸውን ሌላኛው ሰው ማሰብ ያለበት በመከራ ሰዓት አለመለያየታቸውን እንግዲህ አቤሜሌክ ንጉሠ ጌራራ ሚስቱን ሳራን ማርኮ በወሰደበት ጊዜ እህቴ ናት ብሎ ለሷ የከፈለው ዋጋ እስከ መጨረሻው ድረስ የከፈለው ዋጋ እሷም ደግሞ ቤተ መንግስት ነው። ቤተ መንግስት ከገባሁ እንግዲህ አብርሃም ስደተኛ ነው። ዘመዶቹን ትቶ በየድንኳኑ እየተንከራተተ የሚኖር ነው። ይህ ከርታታ ባል ምን ያደርግልኛል? ካሁን በኋላ ቤተ መንግስት ገብቻለሁ። በቤተ መንግስት ምበላው፣ ምጠጣው፣ ምለብሰው አላጣው። ከዛሬ ጀምራ መጣህ እንዳታየኝ አላለችም። አሁን ሌላ ቢሆን እኮ የተሻለ መኪና የያዘ ከመጣ ከባጃጅ ወርዳ ባለ መኪናውን ተከትላለሁ ምትሄድ። ተከራይ ከሆነ ቤት ካለው ይዞ ነው የሚሄድ። እንደዚህ አይደለም። ከአብርሃምና ከሳራ ምንድነው በመከራ ሰዓት እስከ ሞት ድረስ ተማምኖ ችግርን አሳልፎ አብሮ መኖር። ችግራቸውን ካሳለፉ በኋላ ይስሐቅን አግኝተዋል። የተስፋውን ዘር አስገኝተዋል። ስለዚህ መተማመናቸውን፣ በመከራ ሰዓት አለመለያየታቸውን፣ መከባበራቸውን ይህን ነው እንጂ መውሰድ የምንችለው አይደለም። የአብርሃምና የሳራ ጋብቻ ወደፊት ስንሄድ የሌሎቹም ጋብቻ ዛሬ ላለን ለሐዲስ ኪዳን ጋብቻ መጀመሪያ ለነበረው ለአዳምና ለሔዋን ጋብቻ መሰረት አይሆንም። መጀመሪያ ላይ አዳምና ሔዋን በስርዓት ራሱ እግዚአብሔር ተገኝቶ መላእክትን ሚዜዎች አድርጎ እግዚአብሔር ይመስገን መላእክት ሚዜዎች አይበሉም። ማይበላ ሚዜ ማይለብስ ሚዜ ቢገኝ አሁንም ጥሩ ነበር። ሰርግን ቀለል ያደርገዋል። በነገራችን ላይ እንደው ሰርግ ሲነሳ ብዙ ሰው የራስ ምታት የሆነበት ከአቅም በላይ መደገስ ካልተደገሰ እግዚአብሔር ሰርግን አልባረክም ያለ ይመስል በአቅም እኮ ነው መደገስ ያለበት። ሰው በአቅም ነው መጀመሪያ ላይ ሰርግን የሚያደምቀው ሰርግን የሚያሳምረው መጀመሪያው መተማመን ነው። ከዚያ በኋላ ጸሎት ነው። ከዚያ በኋላ ደግሞ ስርዓተ ቤተ ክርስቲያን ነው።
ሌላው አጠቃላይ እንደው የወቁልኝ መርሃ ግብር ነው። በዋናነት አንድን ሰርግ ውጤታማ እግዚአብሔር መቼም መጥቶ ያረድነውን በሬ አይደለም የሚባርከው፣ የቀረበውን ፍየል አይደለም የሚባርከው፣ ለብሰን የመጣነው ልብስ አይደለም። መጀመሪያ ላይ የሁለቱን አንድነት ነው የሚባርከው። መተማመናቸውን፣ መፋቀራቸውን፣ በፍቅር ጸንተን እንኖራለን፣ አንተ የሰራውን ሕግ ጸንተን እንኖራለን ብለው ስለሆነ ብዙ ሰው ትኩረት ማድረግ ያለበት መንፈሳዊ ሕይወቱ ላይ ከመግባባቱ ላይ ነገ እንደው ለሀገር ንጹህ ዜጋ ከመሆን ላይ እንጂ ተበድሮ መደገስ ላይ እንደው እንደዚህ ካልደገሳችሁልኝ ብሎ አሁን የሰርግን ሕይወት እያበላሸው ከደስታ ወደ ጭንቀት ወደ ሌላ ነገር እያመጣው የሆነ ከአቅም በላይ መደገስ ይህንን ካላመጣ ሌላው ደግሞ ይቀላቀላል። በመንፈሳዊ ሆኖ ደግሞ ባለማው ቤሎ ነው የሚባል በሎ ነው በግዝ በሎ ቢባል ጥሩ ነበር። በግዝ በሎ ቢባል በሎ ቢባል በሎ ማለት ነው። እውነት ነው። ይሄ ራሱ ኢኮኖሚ እኮ ይከተክታል በራሱ እና አጠቃላይ በራሳችን አለማየት አለመተማመን እና ሁለት ነገር ዓለሙን በዚህ መቀላቀል መንፈሳዊውን በዚህ መቀላቀል እና ከሁለቱም ላይ መሆን ደግሞ ጋብቻ እንዲህ ሲሆን አይባረክ። በተለይ ወጣቶች አሁን አንዳንድ ጊዜ ለይሄ ሰርግን ቀለል አድርጎ በመንፈሳዊው ሕይወት ለማስኬድ አንዳንዶቹ ጥሩ አድርገው ጓደኞቻቸውን ሰብሰብ አድርገው ቤተክርስቲያን መርጠው ይሄ መንፈሳዊ ውበቱ ላይ መንፈሳዊ ስርዓቱ ላይ አተኩረው ሰርግን ቀለል አድርገው በጥሩ ሁኔታ እያደረጉ ስለሆነ ብዙ መንፈሳውያን ወጣቶቹም ወደ ጋብቻ ከሚሄዱበት ምክንያት አንዱ ኢኮኖሚው አስሮ እየያዛቸው ስለሆነ ጓደኞቻቸውን ሰብሰብ አድርገው ቀለል አድርገው በዚህ አይነት አድርገው እግዚአብሔር ይባረክላቸዋል። በዚህ አይነት ነገር ጋብቻቸውን ባጭሩ ማስኬድ ይችላሉ ማለት ነው። ቅድም እንዳልነው ውጣ ውረዱ ብዙ ስለሆነ ከዚህ ጋር ተያይዞ እንግዲህ ቤተክርስቲያን የፈቀደቻቸው ሁለት ሰርጎች ናቸው። ቅድም እንዳልነው በስርዓተ ቤተክርስቲያን በስርዓተ ተክሊል የሚፈጸሙትን እንደገና ደግሞ ቅድም አስባን ያልነው ደግሞ ከዚህ በፊት አግብተው የፈቱ ወይም ደግሞ ስርዓተ ድንግልናቸውን ጠብቀው ያልቆዩ ሰዎችን ቤተክርስቲያን በስጋ ወደሙ አጋብታ ለነዚህ ዕውቅና ሰጣ። በሶስተኛ ደግሞ ያው ምንኩስና ነው ዕውቅና ሰጣ ትኖራለች። አሁን አብዛኛው ህዝብ እየተጋባ ያለው በዓለም ነው። ሰርጉን የሚያደርገው በዓለም ነው። በዓለም ሲደረግ ደግሞ ክርስቲያኖች ናቸው ሰርጋቸውን በዘፈን ሊሆን ይችላል፣ ቅድም ባልናቸው በአልባሳት በተለያየ መንገድ በጣም ብዙ ነገሮችን አድርገው ያደርጋሉ። የነፍስ አባቶች አሏቸው። ክርስቲያን እንደመሆናቸው መጠን ጋብቻችን መጣችሁ ባርኩልን ብለው ዘፈኑ ተቆሞ ጸሎት ይደረጋል፣ ይባረካል። በዚህ ላይ ሁለት አይነት ውዝግብ ነገሮች አሉ። አንዳንዶቹ የቤተ ክርስቲያን ሰርግ ካልሆነ የትኛውም ቦታ ላይ በዘፈን በሆታ ከሚዳር ሰርግ ላይ ቤተ ክርስቲያን መሄድ የለባትም፣ ካህናት መሄድ የለባቸውም፣ ጸሎትም ማድረግ የለባቸውም የሚሉ ሰዎች አሉ። እኔ ሁለት ነገር ላለሁ እንግዲህ መሄድ አለባቸው ነው የምለው። ቤተ ክርስቲያን የምትሄደው ለማስተማር ነው የምትሄደው። እነዚያ ሰዎች አሁን የነፍስ አባት አላቸው። የነፍስ አባታቸው ከማህበራዊ ጉዳይም አንፃር እነሱን ከማስተማርም አንፃር ሰርጋቸው ቀን ባይገኝ ጸሎት ባያደርግላቸው እነዚህ ሰዎች እንደወጡ ነው የሚቀሩት፣ እንደጠፉ ነው የሚቀሩት። በአጠቃላይ ለማስተማር ያን ቀን ሂዶ ብዙ መናገር ባይቻልም ብዙ ነገር ማለት ባይቻልም እግዚአብሔር ጋብቻችሁን ይባርክ ብሎ አጭር ትምህርት አስተምሮ ይሄ ጋብቻ በስርዓተ ቤተክርስቲያን የተፈጸመ ነው ብሎ ዕውቅና አይሰጥም። ምክንያቱም በሌላ መንገድ ነው እሱ የሚያደርግ። ግን ቤተክርስቲያን መምጣት እንዳለበት ሁሉም ቦታ ላይ አስተማሪ ስለሆነች አሁን ይህን ጨርሰዋል፣ ወደ ቤተክርስቲያን ወደ ሃይማኖታቸው ደግሞ እንዲመጡ ብሎ አጠቃላይ እዚያ ላይ ዘመኑን የዋጀ ትምህርት ሊሆን የሚችል አጭር ትምህርት አስተምሮ መምጣት ሁለት ነገር ይጠቅማል። አንደኛ ማህበራዊ ኑሯቸውን ያስቀጥላሉ። ሌላኛው ቤተክርስቲያን የትም ቦታ ላይ ስለምታስተምር ያን ቀን አስተምራ ነው የምትመጣ። ዕውቅና ሰጣ ትክክል ነው ይበል ነው በርቱ ብላ አትመጣም። የራሷን ትምህርት አስተምራ ነው የምትመጣ። ለሁለተኛ ጊዜ ግን እነዚህ ሰዎች ክርስቲያን ናቸውና ሰርጋቸው ላይ መስቀል ሲያዩ ካህን ሲያዩ ነገ ለሚወልዷቸው ልጆች ምልክት ይሆናል። እነሱንም ነገ አስተምሮ ለስጋ ወደሙ ለማብቃት ያንን በዓለም ያደረጉትን ጋብቻ ወደ ቤተ ክርስቲያን አምጥቶ እነዚያን ሰዎች ለማጽደቅ ለማቁረብ ምቹ ስለሆነ ከመቅረት ሂዶ ማስተማሩ መልካም ስለሆነ ካህናትም መምህራንም ሳይሳቀቁ መሄድ አለባቸው። ብፁዓን አበው ሊቃነ ጳጳሳትም አልፈው ይገኛሉ። ግን አብዛኛው ሰው ያማል። ብፁዓን አበው ሊቃነ ጳጳሳት ካህናትም መምህራንም ሂደው የሚያስተምሩበት ምክንያት ሌላ ነገር ፈልገው ሳይሆን ትምህርት የትኛውም ቦታ ላይ ስለሚሰጥ ይህን የእናንተን ጭፈራ ሰርግ ሆታ አጽድቀንላቸዋል ሳይሆን ቤተክርስቲያን የራሷን ትምህርት ታስተምርና ነገ ለማምጣት ለመጥራት ነው የምትሄደው እንጂ ቤተክርስቲያን በዚያው ቀጥሎ ለማለት አይደለም። ስለዚህ በዚህ አይነት አግባብ ቢሆን መልካም ነው። መልካም። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን ዛሬ ወቅታዊ ጉዳይ አንስተን ከቤተ ክርስቲያን ስርዓት ጋር እያያያዝን ሰርግ ወቅት እንደመሆኑ ፍቺውንም በሚዳስስ ማዕስባን ደናግላን የሚጋቡበትንም እንዲሁ በዓለም የተጋቡ ሰዎች እንዴት ነው መምጣት ያለባቸው፣ አባቶችም ባለመሳቀቅ በመገኘት
እነ ቅዱስ ጳውሎስ መስለው ገብተው ለማምጣት መመሳሰል እንዳለ ሁሉ በኩርፊያ የሚሆን ነገር ስለሌለ እስከወደቁበት ድረስ ተከትሎ መልሶ ለማምጣት በሚመች ደረጃ አባቶች እዛ መገኘታቸውን ሰው ከመልካም ጎን ማየት እንዲችልም በማለት እንደ ቤተክርስቲያን መምህርነታቸው አለቃ አይምሮ ዘውዴ በመካከላችን ተገኝተው ላነሳናቸው ጥያቄዎች ሰፊ ማብራሪያ ሰጠውናል። በቂና ግልጽ የሆኑ ማብራሪያዎችን የሰጡን። ያው ሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ለዛሬው እዚህ ላይ እንፈጽማለን። መምህራችን እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳባችሁን የሀሳብ መስጫ ቦታው ላይ ኮሜንት በማድረግ ብታስቀምጡ ጥያቄዎችን መመለስ እንችላለን። ግልጽ ያልሆነውንም ነገር ቢሆን እግዚአብሔር ከሁላችን ጋር ይሁን። ይቆየን።